ለተሰሎንቄ ሰዎች ስንት ጊዜ መልእክት ልኮላችኋል? ማን ነበረ መልእክቱን ያደረሰው? ተሰሎንቄ የምትባለው ከተማ ራሷ ማን ናት የሚለው ነገ እግዚአብሔር አምላክ ከፈቀደልን እናያለን። ዛሬ ምዕራፍ 4 ወደ ቆላሲያስ ሰዎች ምዕራፍ 4ን እንመለከታለን ማለት ነው። እግዚአብሔር አምላክ ይርዳን፣ እግዚአብሔር አምላክ ያግዘን፣ ከሁላችን ጋር አምላክ ይኑር። ሁላችን መጽሐፍ ቅዱስ ክፈቱ። እስኪ ሁላችን መጽሐፍ ቅዱስ ከፍተናል? ሁላችን ከፍተናል አይደለ? ዝግጁ ግን ያመለጣችሁን የተማርነውን ትምህርት እየደገማችሁ እንድታዩት አደራችሁን። እሺ፣ እግዚአብሔር አምላክ ያግዘን። መጽሐፍ ቅዱስ ይከፈት የቻላችሁ። ምዕራፍ 4 ንባብ እናነባለን ከቁጥር 1 እስከ 6 ድረስ። ከቁጥር 1 እስከ 6 ድረስ ያለው ምዕራፍ 4 ላይ ያለው እንመለከታለን። እግዚአብሔር አምላክን በማመን እንጀምራለን። ቅዱስ ጳውሎስ በዚህ በምዕራፍ 4 ከቁጥር 1 እስከ 6 ባለው ላይ እንደዚህ የሚል ቃል አስቀምጧል። ጌቶች ሆይ እናንተ ደግሞ በሰማይ ጌታ እንዳላችሁ ታውቃላችሁና ለባሪያዎቻችሁ በጽድቅና በቅንነት አድርጉላቸው። ምን በማለት ይናገራል? ጌቶች ሆይ እናንተ ደግሞ በሰማይ ጌታ እንዳላችሁ ታውቃላችሁና ለባሪያዎቻችሁ በጽድቅና በቅንነት አድርጉላቸው። ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ። በዚያን ጊዜ ስለ እርሱ ደግሞ የታሰርኩበትን የክርስቶስን ምስጢር እንድንናገር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለ እኛ ደግሞ ጸልዩ። ልንናገር እንደሚገባን ያህል ገልጠው ዘንድ ጸልዩልኝ። ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ። ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁሉ በጨው እንደተቀመመ በጸጋ ይሁን በማለት ይናገራል። እንግዲህ ቅዱስ ጳውሎስ እዚህ ቆላሲያስ ለሚገኙ ጌቶች ተብሎ ለሚጠሩት ምን እያላቸው ነው ስንል፣ ጌቶች ወይ ለእናንተ ደግሞ በሰማይ ጌታ እንዳላችሁ ታውቃላችሁ ለባሪያዎቻችሁ የሚለው ጌቶች የሚባሉ አሰሪዎችን፣ ባለንብረቶችን፣ የሚቀጥሩትን ሰራተኞቻቸው የተባሉ ደግሞ በቅንነት እንዲሰሩላቸው ይመክራቸዋል ማለት ነው። ስለዚህ ገዢዎች ለሚገዟቸው ሩሩ ደግ እንዲሆኑ፣ ተገዢዎች ደግሞ ለሚገዟቸው ሰዎች ደግሞ ሩሩ ደግ እንዲሆኑ ቅዱስ ጳውሎስ ያስጠነቅቃል ማለት ነው። ስለዚህ ጌቶች ሆይ በማለት ለእናንተም ጌታ አላችሁ። ለዚህ ነው እንግዲህ በዚህ በጸሎተ ሃይማኖት ላይ የጌቶች ጌታ፣ የንጉሶች ንጉስ፣ የአማልክት ሁሉ አምላክ እያለ የምንጠራው ማለት ነው። ስለዚህ ጌቶች ብሎ የሚጠራቸው ገዢዎች፣ በስራቸው ሰራተኛ ያላቸው፣ የሚሄዱ የሚመሩትን እንደዛ ብሎ ይጠራቸዋል ማለት ነው። አሰሪዎች ለእኛም እንደየስራችን ዋጋ የሚከፍል የሰማይ ጌታ አለን ብለው የሰራተኞቹን ዋጋ በትክክል እንዲከፍሉ ይናገራል ማለት ነው። እንግዲህ ብዙዎች ሲበድሉ ሲያስከፉ እንመለከታለን አይደለ? ገንዘብ ሲቀሙ፣ አሰርተው ጉልበታቸውን ተጠቅመው ሲወጡ። ስለዚህ ቅዱስ ጳውሎስ ይህንን ነገር በደንብ አድርጎ ይቃወማቸዋል ማለት ነው። በቃ ጉልበት እንዳያባክን፣ በሰው ጉልበት እንዳይጠቀሙ፣ ጌታም አለ ይህችን ነገር ቆጥሮ የሚከፍል አምላክ አለ ብሎ ያስጠነቅቃቸዋል። ሌላው ስለ እርሱ ደግሞ የታሰርኩበትን የክርስቶስን ምስጢር እንድናገር በማለት ይናገራል። ቅዱስ ጳውሎስ የታሰረው ወንጌል ልሰብክ መሆኑን ይነግራቸው፣ ወንጌል የክርስቶስን ምስጢር ብሎ ደግሞ ይገልጧል ማለት ነው። ለምን ስንል አምላክ ሰው የሆነበት፣ አምላክ ሰው ሆኖ የመጣበትን፣ የሰው ልጆች ለማዳን የፈጸመበትን ምስጢሩን፣ ሰዎችን ለማዳን እስከ ሞት ድረስ እንዴት እንደደረሰ የተነገረበት ክፍል ምስጢር በማለት ይናገራል። በቤተ ክርስቲያናችን ይህን ክፍል ምስጢረ ስጋዌ ብላ ትጠራዋለች ማለት ነው። ስለዚህ ቅዱስ ጳውሎስ የክርስቶስን ወንጌል ምስጢር ብሎ ይናገሯል። በስጋ በደም ተመርምሮ የማይገኝ የመንፈስ ቅዱስ ስጦታ ያላገኘው በስተቀር ማንም ሰው ሊረዳው የማይችለው፣ በህሊናው መርምሮ የማይደርስበት፣ በስጋ እውቀቱ ለክቶ ደግሞ ልኬታውን የማይናገርበት ስለሆነ ምስጢር በማለት ቅዱስ ጳውሎስ ይናገሯል ማለት ነው። እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ በማለት ቅዱስ ጳውሎስ ይናገራል። የቃሉ የወንጌል ደጅ የምዕመናን ጆሮ ነው። ስለዚህ የቃሉን ደጅ ይከፍትልን ዘንድ ሲል እኛ የምንናገረውን የእግዚአብሔርን ቃል የሚሰሙ ጆሮች እንዲከፈቱልን በጸሎታችሁ አስቡን በማለት ነው። እግዚአብሔር ወንጌል የሚሰሙ ሰዎች እንዲያዘጋጅልን ጸልዩልን ማለቱ መሆኑን ይነገራል ማለት ነው። ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ በማለት ይናገራል። ጥበብ ማለት ሕግ ናት። ይህን እንዳትረሱ። ጥበብ ማለት ሕግ ነው። ሕግ ማለት ደግሞ 10ቱ ሕግጋቶች ናቸው። ሰው ጥበበኛ የሚሆኑ እግዚአብሔርን ሲፈራ ነው። ስለዚህ እግዚአብሔር የሚፈሩ ሰዎች የእግዚአብሔርን ሕግጋት ይጠብቃሉ። ዘመኑን እየዋጃችሁ ማለት አሁን ያለንበትን ወቅት እየዋጀን በየጊዜው በውጭ ባሉት ሲል ለምሳሌ በመዋጀት በመፈተሽ በመመርመር ማወቅ ማለት ሲሆን፣ ዘመኑ እየዋጃችሁ በዘመኑ የሚደረገውን የሚሰራውን እያወቃችሁ ይላል። በየጊዜው ዘመናት
ስለሚሸጋገሩ በየዘመናት ነገሮች በተለያየ መልክ ስለሚመጡ ዘመኑን እየዋጃችሁ ይላል። በውጭ ባሉ ዘንድ ሲል ከእምነት ውጭ ያሉ ያላመኑ፣ እምነት የሌላቸው፣ ክርስቶስን ያልተቀበሉ በውጭ ሆነው የክርስቶስን ቤተሰቦች ለመፈተን የሚመጡትን በማስተዋል እንዲመለከቱ ያያል። ከዛ ወዲያ በጥበብ በፈሊጥ መንቀሳቀስ እንደሚገባቸው ይናገራል። ማለት አንድም በሕግ አንድም በስርዓት አንድም በብልሃት አንድም በጥበብ እንዲጓዙ ቅዱስ ጳውሎስ ቆላሲያስ የሚገኙትን ሰዎች ይመክራቸዋል ማለት ነው። እኛ ጭምር መመከር የሚገባን ቃል ነው ማለት ነው። እንዲሁ ደግሞ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ይላል። ጸጋ ማለት ከእግዚአብሔር ዘንድ የሚሰጡ መሆናቸውን ተምረናል በባለፉት ትምህርቶች ላይ። የማዳን ጸጋ፣ የመናገር ጸጋ፣ የማስተማር ጸጋ፣ የመተርጎም ጸጋ፣ ቃል የማውጣት ጸጋ፣ የልሳን ጸጋ፣ ብዙ አይነት ጸጋዎች አሉ። ጸጋ ሁሉ ብዙ ነው፣ ግን ጸጋን የሚሰጠው ብዙ መንፈስ ሳይሆን አንድ የሆነው መንፈስ ቅዱስ ለሁላችን የተለያየ ጸጋ ይሰጠናል። ላለው ይጨመርለታል፣ ያልተጠቀመበት ይነጠቃል። ስለዚህ ትህትና ጸጋ ነው፣ መውደድ ጸጋ ነው፣ ማክበር ጸጋ ነው። እኔ ጸጋዬን በምን ልወቅ ብለን ብዙ ጊዜ ግራ እንገባለን። ዝምታ በራሱ ጸጋ ነው። ትምህርት ስንማር የሚገባን ከሆነ ይህም ጸጋ ነው። መልካም ጆሮ አለን፣ መልካም ልብ አለን። ይቅርታ ማድረግ ጸጋ ነው። ስለዚህ ሁላችን እግዚአብሔር አምላክ ለኛ የሰጠንን ጸጋ እየተጠቀምንበት ዋጋ ልናገኝበት እንደሚገባ በባለፈው ክፍል ተመልክተናል ማለት ነው። በተለይ ቆሮንጦስ ብዙ አይነት ጸጋዎች ስላሉ ብዙ መንፈስ ቅዱስ ያለ ይመስላቸው ነበረ። አንድ መንፈስ ቅዱስ ግን ምንድን ነው? ብዙ ምን አለን ይላል። ብዙ ግን ጸጋ ይሰጠናል። ለምሳሌ አንድ አካል አለን፣ ግን በጣም ብዙ ብልቶች አሉን። እነዚህ ሁሉ ብልቶች ግን አንድ አካል ተብለው ይጠራሉ በማለት ቅዱስ ጳውሎስ መናገሩን ሰምተናል ማለት ነው። ስለዚህ ዘመኑን መዋጀት ከጊዜ ጋር መንቀሳቀስ እንዳለብን ይነግረናል። ጨው የሚጣወቀው ጣፋጭ በመሆኑ ነው። አንድ ጨው የሌለው ነገር አይጣፍጥም። ስለዚህ የምታቀርበውን የእህል ቁርባን ሁሉ በጨው ታጣፍጥ ዘንድ በማለት ዘለዋውያን ሰምታችሁታል። ዘለዋውያን ምዕራፍ 2 ቁጥር 12 ላይ የምንመገበው ምግብ በጨው እንደሚጣፍጥ ሁሉ የማይጣፍጥ ነገር ደግሞ ማንም እንደማይበላ ሁሉ ሰው የሚናገረው ቃል ልክ እንደ ጨው የተቀመመ ጨው ልክ እንዳለበት መብል የሚጣፍጥ እንዲሆን ቅዱስ ጳውሎስ ይናገራል። ታዲያ እንዴት ነው እንደዚህ ማድረግ የምንችለው ብለን ስንጠይቅ የመጀመሪያው ትህትና ሲኖረን፣ ሁለተኛ ስብር የሚል ልብ ሲኖረን፣ ስብር የሚል በቃ ያለ አይደለ እረፍ ሲባል እሺ የሚል ልብ ሲኖረን ንግግራችን ምን ይሆናል? በጨው የጣፈጠ ደስ የሚል ይሆናል ማለት ነው። ደስ የሚል ከሰዎች አንደበት የሚወጣው ሕይወት የሚሰራ እንጂ የሚገል ቃል አይሆንም። ስለዚህ ቅዱስ ጳውሎስ ንግግራችሁ ሁሉ ምን በጨው እንደተቀመመ ጸጋ ይሁን አለ። ይህ ጸጋ ደግሞ ቀስ በቀስ እየዳበረ የሚመጣ ጸጋ ነው ማለት ነው። ከዛ ወዲያ ከእምነት ውጭ ካሉ ሰዎች ጋር ስትገናኙ ለሚጠይቋችሁ ጥያቄ ጥሩ መልስ ትመልሱ ዘንድ ንግግራችሁ ፍቅርና ትሕትና የተላበሰ ይሁን በማለት ደግሞ ቅዱስ ጳውሎስ ይናገራል። ምን ከእኛ እምነት ውጭ የሆኑ ሰዎች ለሚጠይቁን ጥያቄ ፍቅርና ትሕትና ያለው ንግግር እንድንናገር ይነግረናል። ቆሻሻ፣ ውሻ፣ ኬታባ የመጣ መናፍቅ፣ ጋጂ ምናምን እያለን መመለስ አንችልም ማለት ነው። ስለዚህ ከእምነት ውጭ ላሉት ሰዎች ጋር ስትገናኙ ለሚጠይቋችሁ ጥያቄ ጥሩ መልስ ትመልሱ ዘንድ ንግግራችሁ ፍቅርና ትሕትና የተላበሰ ይሁን በማለት ንግግራችሁ ሁልጊዜ በጨው እንደተቀመመ ጸጋ ይሁን በማለት ቅዱስ ጳውሎስ እዚህ ቆላሲያስ ያሉትን ሰዎች ያስተምራቸዋል፣ ይመክራቸዋል ማለት ነው። ለእኛም ግዴታ ያስፈልገናል ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። ተምረን የምንረዳበት የምንለወጥበትን ጸጋ እግዚአብሔር አምላክ ይስጠን። እንደኛ ኃጢአት በደል ሳይሆን እንደ ምሕረቱ እንደ ቸርነቱ። ከቁጥር 7 ጀምሮ እስከ 9 ያለን ከስር እየለጠፋችሁ ያላችሁ ናታኔም ወንድሜ ቤተሰቦቻችን ሁላችሁም እንኳን ሰላም መጣችሁልን። እግዚአብሔር አምላክ ከሁላችን ጋር ይሁን። ከቁጥር 7 ጀምሮ እስከ 9 ድረስ ያለውን እንመልከት። የተወደደ ወንድምና የታመነ አገልጋይ በጌታም አብሮኝ ባሪያ የሆነ ቲኮስ። እንግዲህ ቲኮስ እንደምታውቁት እዚህ ቆላሲያስ ላይ ያለውን ችግር ለቅዱስ ጳውሎስ የነገረ እንዲሁም ደግሞ ለቆላሲያስ ሰዎች ይህን መልእክት ይዞ እንዲሄድ የተመረጠ መሆኑን ታውቃላችሁ። ቅዱስ ጳውሎስ ሲገልጠው ቲኮስን ምን አለው? የተወደደ አለ። የተወደደ ማለትም የሚወደድ ባህሪ ያለው ስለሆነ ወንድም ሲለው በክርስቶስ አንድ ሆኖ በጥምቀት አንድ ሆኖ የክርስቶስ አካል ስለሆነ ወንድም አለ። የታመነ ማለቱ ለተማረው ለእምነቱ ክርስቶስን ተቀብሎ ለኖረባት ለዛች እምነት የታመነ ስለሆነ የታመነ አለው። አገልጋይ ቢለው ደግሞ ራሱን ነፃ አድርጎ ለአገልግሎት አሳልፎ የሰጠ ከመሆኑ አንጻር ምን አለው ማለት ነው? አገልጋይ በማለት ተናገረው።
በጌታ አብሮኝ ባሪያ የሆነ በማለት በጌታ ባሪያ ሆነ ሲል ለጌታ ቃል ወይም ለአገልግሎት የተመረጠ ከኔ ጋር አብሮ ለማገልገል ለእግዚአብሔር ቃል ባሪያ የሆነ በማለት ይናገራል። ስሙ ቲኮስ በሚባል ይታወቃል። ኑሬን ሁሉ ያስታውቃቸዋል አለ። ለምንድን ነው ቅዱስ ጳውሎስ ኑሬን ሁሉ ያስታውቃቸዋል በማለት የተናገረው? እንግዲህ ቲኮስ በወንጌል አገልግሎት ቅዱስ ጳውሎስን የሚረዳ አገልጋይ ከመሆኑ አንጻር አገልጋይነቱ በጌታ ከኔ ጋር ባሪያ የሆነበት ነው። ስለዚህ ስለ እኔ ሁሉን ነገር ያውቃል በማለት ቅዱስ ጳውሎስ ይናገራል ማለት ነው። ወሬያችንን እንድታውቁና ልባችሁን እንዲያጽናና ከእናንተ ከሆነው ከታመነው ከተወደደ ወንድም አናሲሞስ የሚባለው ጋር ወደ እናንተ የምልከው ስለዚህ ምክንያት ነው። የዚህን ስፍራ ወሬ ሁሉ ያስታውቃቸዋል በማለት ይናገራል። እንግዲህ እነዚህ ቆላሲያስ የነበሩት ክርስቲያኖች ቅዱስ ጳውሎስን በቀጥታ ያገኙ ስላልነበሩ ምን ይሏቸው ነበር? ይፈትቷቸው። አይወዳችሁም፣ ከእናንተ ጋር አብሮ አልነበረም፣ በተለይ ደግሞ የእንትን ነው እናንተ የደረሳችሁ እያሉ ሃይማኖታቸውን ይፈትኗቸው ነበር። የሐሰት ትምህርት ያስተምሯችሁ ስለነበረ ስለ እናንተ ምን ያህል እንደምናስብ የተወደደው ቲኮስ እንዲሁም አናሲሞስ ከእናንተ ዘንድ የሆነው አናሲሞስ እኛ እዚህ ስለምናሳልፈው በምን ፈተና ውስጥ መከራ ውስጥ እንዳለን ያሳውቋችሁ ዘንድ ወደ እናንተ ይመጣል በማለት ይነግራቸዋል። እንግዲህ ወራችንን እንድታውቁ ልባችን እንዲያጽናና ብሎ ሲል ቅዱስ ጳውሎስ ለቆላሲያስ ሰዎች መልእክቱን ሲልክላቸው በእስር ቤት ውስጥ እንደነበረ አሁን ያለበት ሁኔታን እንዲያውቁት መልእክቱን አስይዞ ቲኮስን ልኮላቸዋል። የተጻፈው መልእክት ለቆላሲያስ ሰዎች ሁለት ዓላማዎች ስላሉት ማለት ነው። የመጀመሪያው የነ ቅዱስ ጳውሎስን ስራ ወይም ተጋድሎ የሚገልጽ ስለሆነ፣ ሁለተኛው ደግሞ ልባቸውን የሚያረጋጋ መልእክት መላክ ስላለበት ነው ቅዱስ ጳውሎስ። ምክንያቱም እዛ ያለችዋን ቆላሲያስ ያለችዋን ቤተክርስቲያን እያወኳት ስለሆነ ምን ላይ እንደሆኑ እነ ቅዱስ ጳውሎስን መረጃ እያበላሹ ስለሚነግሯቸው፣ ስለዚህ እነዚህ ነገር ይፋ የሆኑ ዘንድ ልኮላቸዋል ማለት ነው። ከአናሲሞስ ጋር ወደ እናንተ የምልከው በማለት አናሲሞስ ከቆላሲያስ ሰዎች ወገን ሲሆን ከቲኮስ ጋር ወደ ቆላሲያስ ሰዎች ልኮላቸዋል ማለት ነው። አናሲሞስ የቆላሲያስ ተወላጅ ነው። ቲኮስ ደግሞ የቅዱስ ጳውሎስ አጋዥ ወይም ከቅዱስ ጳውሎስ ጋር ያገለግል የነበረ ሰው ነው ማለት ነው። እነዚህ ሁለቱ በአንድነት ሄደዋል። ታማኝነት እንዲኖሩ አናሲሞስን ከቅዱስ ጳውሎስ ጋር ደግሞ የክርስቶስ ባሪያ ሆኖ የተመረጠው ደግሞ ቲኮስ ደግሞ በአንድነት ወደ ቆላሲያስ ሰዎች ሄዷል። ዋናው ጉዳይ እነ ቅዱስ ጳውሎስ በእስር ቤት ምን እየሆኑ እንደሆነ እንዲሁም ደግሞ ምን እየደረሰባቸው እንደሆነ ምን አይነት ፈተና ላይ እንዳሉ ጭምር የሚገልጥ ቃል ስለሆነ ማለት ነው። እግዚአብሔር አምላክ አሁንም ከሁላችን ጋር ይሁን። ከቁጥር 10 እስከ 18 ድረስ ያለውን ደግሞ እናንብብ። ከተገዘሩት ወገን ያሉ አብሮ ከኔ ጋር የታሰረ አርስጦኮስ፣ የበርናባስም የወንድሙ ልጅ ማርቆስ፣ ኢዮስጦስም የተባለ ኢያሱ ሰላምታ ያቀርቡላቸዋል አለ። ምን የሆኑ አለ? ከተገረዙት ወገን ያሉት አለ። ከተገረዙት ወገን ማለት መጀመሪያ አስቀድመው የኦሪት ሕግን የተቀበሉ በኦሪት ሕግ ግዝረትን ፈጽመው የነበሩ የእግዚአብሔር ሕዝብ ተብለው ተጠርተው በአዲስ ኪዳን ደግሞ ክርስቶስን አምነው የተቀበሉ አሉ ሲል እነማንን? አርስጦኮስን፣ የበርናባስን የወንድሙ ልጅ ማርቆስን እንዲሁም ደግሞ ኢዮስጦስን የተባሉ ኢያሱ ሰላምታ ያቀርቡላቸዋል በማለት ይናገራል። ማርቆስ ወደ እናንተ ቢመጣ ተቀበሉት የሚል ትእዛዝ ተቀብላችሁ በእግዚአብሔር መንግስት ከኔ ጋር አብረው የሚሰሩት እነዚህ ብቻ ናቸው፣ እኔንም አጽንተውኛልና በማለት ደግሞ ይናገራል። አጽንተውኛል፣ እኔንም ምን ብሎ አጽንተውኛል። ከእናንተ የሆነ የክርስቶስ ባሪያ ኤጲፋራ ሰላምታ ያቀርብላችኋል። ከእናንተ የሆነ የክርስቶስ ባሪያ ከእናንተ የሆነው ሲል የቆላሲያስ ተወላጅ የነበረው በማለት ይናገራል። ኤጲፋራ ሰላምታ ያቀርብላችኋል። በእግዚአብሔር ፍቃድ ሁሉ ተረድታችሁ ፍጹማን ሆናችሁ እንድትቆሙ ሁልጊዜ ስለ እናንተ በጸሎቱ ይጋደላል። አሁን ቅዱስ ጳውሎስ አብረውት ያሉትን እስር እየተቀበሉ ያሉ፣ መከራ እየተቀበሉ ያሉ፣ እየተገረፉ ያሉ ከቆላሲያስ የሆኑትንም ከሌላ ቦታ የሆኑ ከኦሪትም ያሉትን በአዲስ ኪዳን ደግሞ ክርስቶስን በማመን ከጣዖት አምልኮ የተመለሱትን ይጠቅሳል ማለት ነው። ስለ እናንተ በሎቆዲያ በእሪያ ከተማ ስላሉት እጅግ እንዲቀና መሰክርለታለሁ። የተወደደ ባለመድኃኒቱ ሉቃስ ይላቸዋል። ሉቃስ ማለት የሉቃስ ወንጌልን የጻፈው የሐዋርያት ስራን የጻፈው ማለት ነው። ስለዚህ የተወደደው ባለመድኃኒቱ ሉቃስ ብሎ ይጠሯል። ባለመድኃኒቱ የሕክምና ሙያተኛ ስለነበረ መድኃኒት የሚሰጥ ስለነበረ በወንጌል ቃሉ ደግሞ መድኃኒትን የሰጠ የሐዋርያት ስራ ላይ ደግሞ የሐዋርያትን ተጋድሎ የጻፈ በጣም የሚደነቀው በተለይ በቅዱስ ቃል በማስተማር ይተጋ የነበረ በማለት የሚጠራው ማለት ነው። የተወደደው ባለመድኃኒቱ ሉቃስ ዴማስም ሰላምታ ያቀርቡላቸዋል። ዴማስ በኋላ ላይ እናያለን፣ ስለ ዴማስ እናያለን። በሎቆዲያ ላሉት ወንድሞችና ለምንፋና በቤቱም ላለች ቤተክርስቲያን ሰላምታ አቅርቡኝልኝ ይላል።
የት? በቤቱ ላለችው ቤተ ክርስቲያን። ስለዚህ ቤተ ክርስቲያን ማለት ምንድናት ብለናል? ቤት ማለት ቤት ሲሆን ክርስቲያን ማለት በክርስቶስ ስማቸው በክርስቶስን አምነው የተጠሩ ሁሉ ክርስቲያን ተብሎ ይጠራሉ። ስለዚህ የክርስቲያን ቤት ማለት ነው። ለአገልግሎት የሚሰበሰቡበት በአንድነት ጸሎት የሚያደርሱበት ማለት ነው። ላለች ቤተክርስቲያን ሰላምታ አቅርቡልን ይላል። ይህችም መልእክት ከእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጎ አለ። እቺ አሁን የሚልካት መልእክት እነሱ ጋር ከተነበበች በኋላ ሎዶቅያ የምትባል ለምንድን ነው ሁለቱን ከተማ አሁን እነዚህ ቆላሲያስ እና ሎዶቅያ እያለ ቅዱስ ጳውሎስ የሚጠራ ስንል ሎዶቅያ እና ቆላሲያስ ላይ ቅዱስ ጳውሎስ ገብቶባቸው አያውቅም። በአይን ተያይቶ አያውቅም። ቅዱስ ጳውሎስን ጭራሽ አይተውት አያውቅም። ስለዚህ ምን ይሏቸው ነበረ? እናንተ ሎዶቅያ ያላችሁና ቆላሲያስ ያላችሁ ክርስቲያኖች የቅጂ ነው። በቃ እናንተን እነሱ አልወደዳችሁም። ያው ሮሜ ላይ ተመላልሷል፣ ቆሮንቶስ ላይ ተመላልሷል፣ ምንድን ነው ገላትያ ላይ አስተምሯል። ስለዚህ እናንተን በቃ ስላልወደዱ ነው ብለው ስለሚጠሯቸው ይህ መልእክት ለእናንተ ብቻ አይደለም። እናንተ ካነበባችሁት በኋላ ሎዶቅያ ለሚገኙት ደግሞ ወንድሞችና ለምን ፋና በቤቱም ላለች ቤተክርስቲያን ሰላም ታቅርቡ። ይችን መልእክት በእናንተ ዘንድ ከተነበበች በኋላ ሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ። ከሎዶቅያም የምትገኘው መልእክት እናንተ ደግሞ አንብቡ በማለት ያስተላልፋል። ለአቅሬጵያ በጌታ የተቀበለውን አገልግሎት እንድትፈጽም ተጠንቀቅ ደግሞ በሉልኝ በማለት አቅሮጵያን እንዲጠነቀቅ ይነግረዋል ማለት ነው። ለምን የሚለው እናያለን። በገዛ እጄ የተጻፈ የእኔ የጳውሎስ ሰላምታ ይህ ነው ይላል። ማንም ጽፎት አይደለም፣ እኔ ነኝ የጻፍኩላቸው። ምክንያቱም ንቋቸዋል የሚል ትምህርት ይሰጧቸው ስለነበረ ይቺ በገዛ እጄ የተጻፈች ትእዛዝ ናት፣ መልእክት ናት በማለት ይናገራል። አስራቴን አስቡ፣ ጸጋ ከእናንተ ጋር ይሁን በማለት ቅዱስ ጳውሎስ ይጽፋል። ምን እያለ ነው? ከተገረዙት ወገን ያለው አይሁድ በመገረዝ የታወቁ ሲሆን አሕዛብ ደግሞ ባለመገረዝ የታወቁ ስለነበሩ የተገረዙት ያልተገረዙት በወንጌል አንድ ሆኗል የሚለውን ትምህርት ለመስጠት ሲል የተገረዙት ያልተገረዙት እያለ ይናገራል። ሎዶቅያ፣ ቆላሲያስ ከጣዖት አምልኮት የመጡ ናቸው። እነ ቅዱስ ጳውሎስ ደግሞ መጀመሪያ በኦሪት ከእግዚአብሔር ጋር የነበሩ ሕገ ኦሪትን የሚፈጽሙ በአዲስ ኪዳን የክርስቶስ አማኝ የሆኑ አንድ ቤተ ክርስቲያን መሆኗን መለያየት የሚባል ነገር እንደሌለ የተገረዙት ባልተገዘሩት ላይ ምን እንዳይሉ ባልተገረዙት ላይ እንዳይኮሩ ያልተገረዙት ደግሞ የእግዚአብሔር ኃይል የጎደላቸው እንዳይመስላቸው ከክብር የወደቁ እንዳልሆኑ ሁለቱም የአብርሃም ልጆች የክርስቶስ ደግሞ ልጆች መሆናቸው አካል መሆናቸውን ቅዱስ ጳውሎስ ሲናገር ከተገረዙት ወገን ካልተገረዙት ወገን እያለ ይነግራቸዋል። ስለ ማርቆስ ወደ እናንተ ቢመጣ ተቀበሉት የሚል ትእዛዝ ተቀብላቸዋል። ቅዱስ ጳውሎስ ለስብከት ወንጌል ሲመጣ ማርቆስን ላለማስከተል ወስኖ ነበረ። የሐዋርያት ሥራ ምዕራፍ 15 ቁጥር 37 እስከ 39 ላይ የምታስታውሱት ይመስለኛል። በአንዳንድ ጉዳዮች ምክንያት ተለያይተው እንደነበረ በተለይ በርናባስ እና ቅዱስ ጳውሎስ ተለያይተው እንደነበሩ የምናስታውሰው ይመስለኛል። አሁን ግን ማርቆስ ከሌሎች ደቀ መዛሙርት ጋር እንደሚረዳው ገልጦ አብሮት እንዳለ ገልጦ የቆላሲያስ ሰዎች እንዲቀበሉት ያዛቸዋል ማለት ነው። በእግዚአብሔር መንግስት ከኔ ጋር አብረው የሚሰሩ እነዚህ ናቸው በማለት ይናገራል። የእግዚአብሔር መንግስት የተባለ ወንጌል ነው። ወንጌልን አብረው ያስተምሩ እንደነበረ ይናገራል። ከእናንተ የሆነ የክርስቶስ ባሪያ ኤጲፋራ ሰላምታ ያቀርብላችኋል ይላል። ኤጲፋራ ለመጀመሪያ ጊዜ የቆላሲያስ ሰዎችን ሰብኮ ያስተማረ ስለሆነ ያሳመነ ስለነበረ ከእናንተ ዘንድ በማለት ኤጲፋራን ይናገራል ማለት ነው። ቅዱስ ጳውሎስ ለኤጲፋራ እያልን መሄድ እንችላለን ማለት ነው። ስለዚህ ሁልጊዜ ስለ እናንተ በጸሎቱ ይታገላል፣ ስለ እናንተ ይጋደላል በማለት ይናገራል። ኤጲፋራ ስላስተማራቸው ስለ ቆላሲያስ ሰዎች በጸሎት እንደሚተጋ ቅዱስ ጳውሎስ ይጽፍላቸዋል ማለት ነው። የተወደደ ባለመድኃኒት ሉቃስ ዴማስም ሰላምታ ያቀርቡላቸዋል ሲል ባለመድኃኒት ማለቱ መድኃኒት አዋቂ ነው ማለት ሲሆን ሉቃስ ወንጌል ከመምጣቱ በፊት ስጋዊ የሆነ ሐኪም ወይም ደግሞ የስጋ ሕክምና ይፈጽም ስለነበረ በሐኪምነቱ ታዋቂ ስለነበረ ባለመድኃኒቱ ሉቃስ በመባል በቅጽል ስሙ ይጠራል ማለት ነው። ሉቃስ ኢየሱስ ክርስቶስ ከተከተለ በኋላ የነፍስ ቁስል የሚያክም መንፈሳዊ ሐኪምም ጭምር ሆኗል ማለት ነው። ዴማስ የቅዱስ ጳውሎስ ደቀ መዝሙር ሲሆን አንድ ጊዜ ግን ትቶት ሄዶ ነበረ ማለት ነው። ወደፊት የምንማረው ትምህርት የጢሞቴዎስ መልእክት ላይ እናያለን። ትቶት ነበረ፣ ግን በዚህኛው ክፍሉ ላይ ግን ተመልሶ ከቅዱስ ጳውሎስ ጋር ሆኗል ዴማስ ማለት ነው። ጢሞቴዎስ ሁለተኛ ጢሞቴዎስ በላከው መልእክት ምዕራፍ 4 ቁጥር 10 ላይ
ዴማስ ቅዱስ ጳውሎስን ትቶበት የሄደው ምክንያት ያስቀምጣል። ወደፊት የምንማረው ነው። በሎዶቅያ ላሉት ወንድሞቻችን ለምንፋና ከቤትም ላለች ቤተክርስቲያን በማለት ተናግሯል። ንምፋና የሚባል የሰው ስም ሆኖ ተገልጧል። በግዕዙ ግን የሀገር ስም እንደሆነ ይናገራል ማለት ነው። በሎዶቅያ ወንፋና በመባል ሎዶቅያ ውስጥ የምትገኝ ከተማ በማለት ይናገራል። እዛ ምንፋና ወይም ሎዶቅያ ለምትገኝ ቤተክርስቲያን ላሉ ክርስቲያኖች ይህንን ነገር አድርሱ ወይም ደግሞ ሰላምታ አቅርቦ በማለት ቅዱስ ጳውሎስ መናገሩን ይናገራል። ይህችን መልእክት በእናንተ ዘንድ ከተነበበች በኋላ ሲል የቆላስይስ ሰዎች ይህን መልእክት ካነበቡ በኋላ ሎዶቅያ ለሚገኙት እንዲልኳት ቅዱስ ጳውሎስ ይናገራል። ለአቅረቢያም በጌታ የተቀበልኩን አገልግሎት እንድትፈጽም ተጠንቀቅ በሉልኝ በማለት ይናገራል። አቅሬባ የወንጌል አገልጋይ ነው። የወንጌል ትምህርት ተግቶ እንዲያስተምር የሚያነቃቃ መልእክት ነው። አግሮጵያ ከማን በኋላ ኤጲፋራ ብለን ከምንጠራው በኋላ ለቆላስይስ ሰዎች ኤጲፋራ የሾሞ ነው። ጳውሎስ ለኤጲፋራ፣ ኤጲፋራ ደግሞ ለአቅሬዎጳ ሹመት ሰጥቷል ማለት ነው። ለዚህ ነው የቅጂ ብሎ ይናገሯቸው የነበረው። ክርስቶስ ለ12 ሐዋርያት፣ 12 ሐዋርያት ለኤጲፋራ፣ ኤጲፋራ ለአቅሬዎጳ ሰጥቶታል። ስለዚህ የቅጂ ብለው ይናገሯቸው ስለነበረ አቅሬዎጵያን እንዲተጋ በማስተማር እንዲተጋ የተቀበለውን አገልግሎት በትጋት እንዲፈጽም ይናገራል። ቅዱስ ጳውሎስ አስራቴን አስቡ ሲል እርሱ ወንጌል መስበኩ ታስሯልና የእርሱ መታሰር እያሰቡ ክርስቶስን በመውደድ በመካከላቸው የሚመጣውን መከራ ታግሰው እንዲቀበሉ ይቺ ለእኔ አስራቴ ናት፣ የምሰጣት ናት፣ እቺ አስራቴ ዋጋዬ ናት፣ ስለ ወንጌል የተቀበልኳት ናት በማለት ቅዱስ ጳውሎስ የቆላስይስ ሰዎች አስራቱን እንዲያስቡለት ያስጠነቅቃቸዋል ማለት ነው። እንግዲህ ለቆላስይስ ሰዎች ቅዱስ ጳውሎስ እነዚህን 4 ምዕራፍ ያላቸውን መልእክት ልኮላቸው ይሰናበታቸዋል ማለት ነው። ይህንን ሲጽፍላቸው ሮም በነበረችበት ሮም ባለችው እስር ቤት በ62 ዓመተ ምህረት እስር ቤት ውስጥ ሆኖ የጻፈላቸው መልእክት ነው ማለት ነው። እንግዲህ እሱ በታሰረበት ሰዓት እነ ሉቃስ ሁሉ እስር ቤት እንደነበሩ መከራ አብሮት ይቀበሉ እንደነበረ ቅዱስ ጳውሎስ ጽፎላቸዋል። እግዚአብሔር አምላክ ከሁላችን ጋር ይሁን። ያስተማረን የመከረን እግዚአብሔር አምላክ የተማርነውን በልቦናችን እንድንይዝ እግዚአብሔር አምላክ ይርዳን ያግዘን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን አሜን። ለሁላችን